طيب عند አጠቃላይ استعاذان أعوذ بالله من الشيطان الرجيم بسم الله الرحمن الرحيم እና የሆነን ሱራ መቅራት ትፈልጉ ይሄን የተመለከተ ነው የዛሬው ትምህርት استعاذة أعوذ بالله من الشيطان الرجيم የሚለው አለ بسم الله الرحمن الرحيم የሚለው አለ እና ማንን መቅራት ብትፈልጉ አልኳችሁ ባረከላሁ ፊኩም የሆነን ሱራ እነዚህን ማድረግ ብትፈልጉ እንዴት ነው በስንት መልኩ በምን መልኩ ነው ማንበብ የሚቻለው የሚለውን ይሄን የተመለከተ ነው ስለዚህ ፈስሉን ርዕስ في احكام ስለ ህግጋቶች الاستعاذة والبسملة ስለ በስመላና ስለ استعاذة ህግጋቶች የሚያወራን የሆነ ደርስ ነው ይሄ ማለት እና ይሄንን ነው የሚያወራን طيب اذا اتى القارئ عند القرآن የሚያነብ የሆነ አካል ቁርአንን ቃሪእ የሆነ አካል በመጣ ጊዜ ቁርአንን የሚያነብ የሆነ አካል አንባቢ የሆነ አካል በመጣ ጊዜ ፈከም ወጃን فيها በስንት አይነት መልኩ ማንበብ ይቻላል ነው በስንት አይነት መልኩ ማንበብ ይቻላል نعم መልስ ጀዋብ መልስ فيها ለሱ አንድ ሰው استعاذة በስመላና ሱራን ይዞ ከመጣ አርባዓቱ አውጁህን አራት አይነት ያነባበብ መንገዶች አሉት ወይንም በአራት መልኩ ማስወጣ ማንበብ ይቻላል አለ ማንበብ ይቻላል አንደኛው ቀጥዑል ጀሚዕ ሁሉንም መቁረጥ ነው የመጀመሪያው ሁሉንም መቁረጥ ያ ማለት ሁሉንም መቁረጥ ሲባል አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ነብይ በስኩን አድርጎ ማቆም ማለት ነው ስለዚህ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም بسم الله الرحمن الرحيم هو من يالكو يقرأكم قل هو الله أحد عندنا ولتنيا دغمو ووصل البسملة بسملة مياز بالسورة بسورة فقط بسملة بسورة مياز يسبال دي أعوذ بالله من الشيطان الرجيم استعاذة مالكم በስመላውና ሱራው ማያዝ ነው የተባልኩት በስመላውን በቆርጥ ቢስሚላሂር ረህማኒር ረሂም እለው ነበር ግን ማያዝ ስለተባልኩ አያይዛለሁ እንዴ ቢስሚላሂር ረህማኒር ረሂም አያችሁ ጋር ምን ያልኩት ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ ተመልከቱ ይወጣቸዋል አይደል ስለዚህ ይሄ ነው ማያዝ ሲባል ስኩን አድርገን ሳናቆም በሐረካው እንዲያለ መቀጠል ማለት ነው ስለዚህ ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አያስ ማለት ነው ሶስተኛው ደግሞ ወወስሉ الاستعاذة استعاذውን ማያዝ በማን ቢል በስመላ فقط ይሄ ማለት ነው ሱራውን መቁረጥ ማለት ነው እንዴት ለምሳሌ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قرأت في مولاي جنس يعزون مي بسم الله الرحمن الرحيم كذا سورة ونقتل عليهم مالتهم لم قرأتكم أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد ليش الكتب أيات عارف ይሄ ሶስተኛው ነው አራተኛው ነው የመጨረሻው ወወስል ጀሚዕ ሁሉንም ማያዝ እንዴት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد ይሄ ማለት ስለዚህ ነው በአራት መንገድ ማንበብ ይቻላል የመጀመሪያው ሁሉንም በመቁረጥ ሁለተኛው በስመላውን በሱራው በማያዝ ሶስተኛው እስቲዓዛውን በበስመላው በማያዝ አራተኛው ሁሉንም በማያዝ ስለዚህ ይሄን እንዳጠቃላይ ትይዛላችሁ ባጭሩ እንድትረዱት ያክል በምን መንገድ ልንገራችሁ መሰላችሁ በምን መንገድ ትይዙታላችሁ ለምሳሌ ሱረቱል ፋቲሃ ላይ ብትሄዱ አልহামዱሊላሂ ረቢል ዓለሚን ብላችሁ ነው የምታቆሙት ግን ኑኑ ስኩን አይደለም አልহামዱሊላሂ ረቢል ዓለሚን ኑን ፈትሃ ነበር አያችሁ አይደል አልহামዱሊላሂ ረቢል ዓለሚን ኑኑ ፈትሃ ነበር ግን በስኩን አድርጋችሁ አቆማችሁና ምን ብላችሁ ተቀጥላላችሁ አርrahማን الرحيم ብላላችሁ ስለዚህ ማያዝና ማቆም በዚህ ላስረዳችሁ አልহামዱሊላሂ ረቢል ዓለሚን الرحمن الرحيم እንደገና ለምን አቆምኩኝና ቀጠልኩኝ ምን ማለት ነው ያኒ አልহামዱሊላህ የሚለውን
الرحمن الرحيم ጋር ካለው ጋር እንዳያዝ ቆረጥኩት ማለት ነው ንብዬ ሳቆ ተቀጥልሳ أعوذ بالله من الشيطان ما ነው عفوا الحمد لله رب العالمين الرحمن الرحيم الرحمن ይሄን አያሱት ወስዳ ስለዚህ ይሄ ነው ያለው ማለት ነው نعم ስለዚህ ይሄ ነው ስለዚህ ምሳሌ እነዚህን ማያያዝ ይቻላል ማለት ነው ለምሳሌ መጀመሪያው ላይ እንደምታዩት እንግዲህ ተመልከቱ ሱብሃን እዚህኛው ላይ እንደምታዩት የመጀመሪያው قطع الاستعاذة عن البسملة ووصل البسملة بأول التلاوة ነው ለምሳሌ እዚህ የመጀመሪያው ላይ أعوذ بالله من الشيطان الرجيم የሚለውን አስገብቶታል በቅንፍ ባለው ውስጥ ማለት ነው እንደ ቅንፍ ባለው ውስጥ አስገብቶታል ተመልከቱ እንደ ቅንፍ ባለው ውስጥ አስገብቶላችኋል ስለዚህ ይሄ ነው እና እዚህ ጋር ስትመለከቱ استعاذዋን ይችን استعاذ ምን አድርጓታል በቅንፎቹ ውስጥ አስገብቷታል ማለት ነው በቅንፎቹ ውስጥ አስገብቶታል በዚህ ቅንፍና በዚህ ቅንፍ ለምን ተቆርጧል ይሄንን ቆርጠህ አንብበው ነው ስለዚህ የመጀመሪያው استعاذውን መቁረጥ ስንል اعوذ بالله من الشيطان الرجيم ምን አርኩት ቆረጥ ነብይ ያስቀመጡት ማለት ከዛ ግን በስመላውና ሱረቱል ኢኽላስ ሳይያዝ ተመልከቱ بسم الله الرحمن الرحيم قل هو الله احد من አረኩት ሚቁ እነዚህ ነገራቶች ሁለቱን አያያዝኩ ማለት እነዚህ ሁለት ነገራቶች አያያዥ አነበብኩኝ ማለት ነው እዚህ ሚቁል ብየና ያነበብኩት እንጂ ብዬ እንደገና አልቀጠልኩም ማለት ስለዚህ ይሄ ነው ምን ሲባል ለምሳሌ استعاذውን ቆረጥኩኝ በስመላውና ሱራውን አያያዝኩኝ ስል ይሄ ነው ማለት ነው ስለዚህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد ሁለተኛው ምሳሌ ላይ ስትሄዱ ደግሞ ሁለተኛው ምሳሌ ላይ ስትሄዱ ምን ታገኛላችሁ ማለት ነው እዚህኛው ላይ ስትሄዱ استعاذውን በስመላውንም አያውንም ወይም ሱራውን አያይዞታል ተመልከቱ እዚህ ጋር بسم اعوذ بالله من الشيطان الرجيم በላይኛው እንደዚህ ነበር ምን ነበር አሁን ግን አያይዘናታል ያቺ ጠፋችና اعوذ بالله من الشيطان الرجيم ተመልከቱ በደንብ ሙሉና ያያያዘው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد كلنا ما يازو معناته ይሄ ሁሉንም ማያያዝ የሚለው ይገልጽልናል ማለት ነው ሌላኛው በስመላውና استعاذውን አያይዞ ሱራውን መቁረጥ ነው ይሄ ደግሞ ይሄው እንደምታዩት እስከዚህ ድረስ አያይዟል ያ ማለት ምንድነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد قل هو الله أحد ይሄን ብዬ ምን አደረኩት ማለት ነው አያያዝኩት ስለዚህ እዚህ ጋር በስመላውና እነዚህን አያይዤ ነው የቀራሁት እንጂ ስኩን አድርጌ አይደለም የቀራሁት ማለት ነው ሌሎችን በተመሳሳይ ማለት ነው የቀራው ሁሉንም መቁረጥ ነው ሁሉንም መቁረጥ ማለት ደግሞ ሁሉንም أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد كذا يوم الآية ማለት ነው استعاذنا በስመላ በእነዚህ መካከል ያለ የሆነ ገለጻ ነው ማለት ነው